ጊዜ አለ? ምን ነው ደብሮሃል እንዴ? ፈልጌ ነበር። በግማሽ ሰዓት ውስጥ መገናኘት እንችላለን? ማህሙድ ይህንን ሀካን የሚሉትን ሰውዬ ማግኘት አለብኝ። አሁን ደግሞ ያ ሰውዬ ምን አድርጓት ነው? ይኸውልህ ስማኝ፣ የእውነት አሁን ግን አውላልቀዋለሁ። ቤስቴ ምን ሊያደርጋት አስቦ ነው? አይ ከቤስቴ ጋር ምንም የሚያገናኘው ነገር የለም። ይህንን ሰውዬ ማግኘት አለብኝ። ደውዬ አላገኘሁትም። እሺ በቃ መመት፣ በዚህ በኩል ሌላ ማወቅ ያለብኝ ነገር አለ እንዴ? አይ እንዳልኩት ነው። በግማሽ ሰዓት ውስጥ እንገናኝ። ቤቱ ፊት ለፊት ነው ያለሁት። አቤት ደሪን፣ ሲም ጋር ደወልሽ እንዴ? አናግሬያቸዋለሁ፣ ግን ደግሞ ምንም ጥቅም የላቸውም። ምን ሊሆን ይችላል? ምን አለች? እየዋሸች ነው? ምን ልትል ትችላለች? አልገባኝም። እኔ ነኝ የላኩት ብላ ነው? አስሊ፣ እኔ እንደዛ አይነት ስሜት የለኝም። ደግሞም ለምን ብላ ትዋሻለች? በግልጽ ልትናገር የምትችለው ነገር ነው። እኔ እንጃ አላውቅም። አስሊ፣ በጣም የሚያስጨንቅ ነገር ነው። ኡፍ። እስቲ ዘመድ ይሁኑ አይሁኑ አሁን እናያለን። ነይና ውሰጂኝ፣ አንድ መሄድበት ቦታ አለ። እሺ እሺ፣ በቃ መጣሁ። በጣም የምትናደጂ ከሆነ ለምንድን ነው እንደዚህ ያደረግሽው? ሰር ይህስ ነገር ለእኔ ቀላል ይመስላል። በሁሉም ነገር ላይ እንተዋወቅ ነበር፣ ግን ሌላ አማራጭ አልነበረኝም። ሀዲጄ እጄ ላይ ነው የተወለደችው። በየትኛውም መልኩ እሷን ከልጄ ለይቻት አላውቅም። አዎ እሷም ያው ልጃችን ናት። አይደለችም፣ ዚያ አይደለችም። ሀዲጄ ይህን ሁሉ ብቻዋን የምታደርግ ልጅ አይደለችም። እንደውም ስገምት ያቺ ሴት በሆነ መንገድ አሳምናት ነው የሚሆነው። ድክመቷን ተጠቅማበት ነው። ምን ማለት ፈልገሽ ነው? እኔ የምለው ነገር በጣም ግልጽ ነው። ሀቲጄን እንደ መሳሪያ የተጠቀመችባት አላኑር ናት። እንድታምን አደረገቻት፣ አሳመነቻት። ልጅቷን ከገዛ ቤተሰቧ ጋር አጣላቻት። አይበቃም? አሁንስ ካላኑር ውጪ ህይወትሽ ውስጥ ማንም ሰው እንደሌለ ነው የምታስመስዪው? አይበቃሽም እንዴ? በቂ ካለመሆን ጋር ምን የሚያገናኘው ነገር አለ? እኔስ ብሆን ስታስበው ይህችን ሴትዮ ህይወቴ ውስጥ በመኖሯ ደስ ያለኝ ይመስላል? ስለማትወጃት እኮ ነው ሁሉም ነገር በእሷ ምክንያት እንደሆነ የምታስቢው። ያደረግሽው ትክክል አይደለም። ምንም ነገር ባደርግ ሁሉም ነገር ላይ ዋና ሆና ትገኛለች። ጉዳዩን ለመዘንጋት በሞክርም ለመርሳት በሞክርም ሁሌም ቢሆን ትመጣለች። ሰህር፣ የራስሽን ህይወት ካየሽው አላኑር አንቺ ላይ ምንም ያደረገችው ነገር የለም። ተያትና የራስሽን ህይወት ኑሪ። መተውን እተዋታለሁ፣ እኔም የራሴን ህይወት እኖራለሁ። ነገር ግን አንተ ግን መተው ትችላለህ? ብንችል ደስ ይለኝ ነበረ፣ ግን ልቤ ጭንቅላቴን ዝም አስባለው። ይህንን ነገር ማስቆም የምንችል መሰለኝ። ተስፋ አድርጌ ነበረ፣ ግን አልቻልኩም። አፍልቼልሻለሁ። ለምንድን ነው ቆመሽ የምታይ? ቆይ እኔ ማዘን አልችልም እንዴ? መጎዳት አልችልም? ሁሌም ቀጥ ብዬ መቆም ነው ያለብኝ? እንደዛ ነው? ትልቅ ሰው አይደለሁም እንዴ? አንዳንድ ፍቅር በሞት ነው የሚለየው። ወይዘሮ አላኑር፣ ቢያንስ የኛ ህይወት አለ፣ ለመኖር ደግሞ ጊዜ አለሽ። ማንም ሰው እኔ እናንተን ሊለየን አይችልም። ብትፈልግም አይሆንም። ግን
አንተ ደግሞ ትፈራለህ። ፈሪ ነህ። ለዓመታት ምንም እንኳን የውሸት ቢሆንም የቆየ ሕይወት አለን። እንዲሁም ደግሞ ልጆች አሉን። ከዚህ ጊዜ በኋላ በእኔ እናንተ መሃል ምንም አይነት ነገር ሊፈጠር አይችልም። ጥሩ ጓደኛሞች እንሆናለን። ይቻላል? ፈሪ ነህ። እባክዎን ከሚሰሙት ድምፅ በኋላ መልእክት ያስቀምጡ። ኡፍ ውዴ፣ አሁን ፊቴ ልታጠብ ነው። ልብሴ ልቀያየርና ሄዳለሁ። እሺ በቃ የኔ ውድ። አስሊ፣ ምን እያደረግሽ ነው? ስልክህን እያየሁት ነው። ንገሪኝ እስኪ። ስልክህን እያየሁ ነው ስትይ እንደዚህ በድፍረት መሆን አለበት? ምንድነው ውዴ? ማለቴ ምንድነው እሱ? የባሌን ስልክ ማየት አልችልም እንዴ? ምን የደበከው ነገር አለ? እንደዚህ አይነት ነገር ባደርግ ድብልቅልቁ ነበር የሚወጣው። እንደዛ ለምን ትላለህ? ይኸው እንካየው የኔን ስልክ። ይኸው እኔ ምንም የምደብቀው ነገር የለም። እኔ ምንም የምደብቀው ነገር የለም። አስሊ እባክሽ ተይ። ምኑን ልተው? የምትደብቀው ነገር እንዳለ ግልጽ ነው። ደብቀኸኛል። እኔን በመጠየቅ ፋንታ ስልኩን እያየሽ ነው። ደግሞ ሳታምኝም ጠየኩ፣ ግን ምንም አላልክም። ምንም መልስ ልሰጠኝ ፈቃደኛ አይደለም። ምንም ችግር የለም ውዴ፣ ምንም የለም ውዴ። እውነቱ እንዴት ነው የምሰማው? እሺ አስሊ፣ አንጨቃጨቅ። እሺ መህመት፣ አንጨቃጨቅ። ስለዚህ ሁሉንም ነገር ንገረኛ። ጉዳዩ እንድትወው ንገረኝ። ምን ማለት ነበረብኝ አስሊ? ሁል ጊዜ እየተሯሯጥክ መሄድ አትችልም መህመት። እንደምታስቢው ወዴትም አልሄድም። እዚህ ነህ፣ ግን ጭንቅላት የት እንደሄደ ማን ያውቃል? ይኸውልህ የኔ ውድ፣ እሺ እየለመንኩ ነው። ችግር ካለ ከኔ ጋር ማውራት ትችላለህ። አታስደብሪኝ። ማለት ማስደበር ማለት ምን ማለት ነው? እየደበረኝ ነው። እንደዚህ አይነት ጥያቄ መጠየቅ የማታቆሚ ከሆነ እንደዚህ ስቶኝ እየሰለችኝ ነው። ይቅርታ አድርግልኝ። ከዚህ በኋላ በቃ አረብሽህ። ምን ተፈጠረ? እስክንገናኝ መጠበቅ አልቻልኩም? አልዋሽሽም፣ ከዚህ በላይ መጠበቅ አልቻልኩም። እስኪ ተረጋጋ። መረጋጋት አልችልም። ደርሻለሁ። እንዴት? ምን ማለት ነው ደርሻለሁ ማለት? የት ነው የደረስከው? ቤትሽ አጠገብ ነኝ ብለሽስ? ቆይ ግን ቤቱን እንዴት አገኘኸው? ማህበራዊ ድረገጽ ላይ። እባክሽ ለ2 ደቂቃ እንኳን ላይሽ አልችልም? እዚህ ድረስ ደርሻለሁ። በይ እባክሽ፣ እምቢ አትበይ። አብደህ መሆን አለበት። 2 ደቂቃ ብቻ። ለ2 ደቂቃ ላይሽ እፈልጋለሁ። ዳሪን እየወጣ ነው። በይኔ ፍጠኝ። አቁመው፣ አቁመው። ጓደኛዬ ግን ምን እያደረግን ነው? ዝም ብለሽ ተጠጊ። እንደዚህ ብለሽ አትጠይቂኝ። ንዶ በቃ ወንድሜ።
በስተመጨረሻ የት መቼ ተዘጋጅቻለሁ። ስለዚህ ለመውጣት እየተዘጋጀሁ ነው። ዛሬ መሆን አይችልም። እዚህ ቤት ውስጥ ያለው ነገር ውስብስብ ነው። ፈቃድ ማግኘት አልቻልኩም። እሺ በቃ እንደዛ ከሆነ ነገ 5 ሰዓት ላይ መጥቼ ልውሰድሻ። ምን ትያለሽ? ምንም ቅሬታ ማሰማት አያስፈልግም። ሲም ጋር እንደማይሄድ ተስፋ አደርጋለሁ። ማሰብ ራሱ ምችል አይመስለኝም። ሲም ጋር አይሄድም አስሊ። እንዴት ሌላ ሰው አለ እያልሽኝ ነው? አይደለም ማለት ማንም ከሌለስ ወይም እያበርሽ ከሆነ ብዬ እያሰብኩ ነው። ሀትጄ የት ልትሄጂ ነው ልጄ? አየር ልቀበል ለውጣ ነው። ውይ ቆይ እኔም አብሬሽ ልምጣ ሀትጄ። ምድጃውን ላጥፋው። አንድ ጊዜ ጠብቂኝሽ፣ ቶሎ እመጣለሁ። እማዬ አትምጪ። ለምን? ጓደኛ ልሁንሽ የኔ ልጅ። የእውነት ሀትጄ ግድግዳው ሊውጠኝ ደርሷል። እያንገሸገሸኝ ነው። በጣም ነው ያስጠላኝ። እማዬ ሁላችንም ደብሮናል። ስለዚህ እርስ በርሳችን አንደባበር። አሁን እንሄዳለሁ። ስመለስ ደግሞ አንቺ ትሄጃለሽ። ስሚኝ፣ ጠረጴዛውን በኋላ አስተካክለዋለሁ። ሀትጄ ለምንድን ነው እኔን የማትፈልጊኝ? ትሰሚኛለሽ? ነገሮችን እንደማታበላሽ ተስፋ አረጋለሁ። ምን ነው ደግሞ የማበላሸው እማዬ? በላሁን ለእኔ ነገርከኝ ለወንድሜ ለመህመት ንገረው። ሀካን መቼ ነው ሄደው? እሱን አላውቅም። ለማንም ሰው ምንም ሳይል? አይ እቃዎቹም ራሱ ቤት ውስጥ ነው ያሉት። መጥቶ የሄደ ሰው አለ? ከዚህ በፊት መጥቶ የሄደ ሰው አለ? አይ እኔ በጭራሽ አላየሁም። አመሰግናለሁ። አመሰግናለሁ አጎቴ። አመሰግናለሁ አጎቴ። ፈጣሪ ባርክ። አመሰግናለሁ። አመሰግናለሁ። ቆይ ይሄ ማን ቤት ነው? የሲም ቤት እንዳልሆነ ግልጽ ነው። ከማሙት ከምን አገናኘው? እሱን አላውቅም። አስሊ አደገኛ ነገር ለማድረግ እየሞከርሽ ነው። ቶሎ እንሂድ በቃ ባክሽ። አንቺ ደግሞ እስኪ ዝም በይ። ሰውየው ድንገት ዕቃውን ሰብስቦ ወደ እንግሊዝ ሀገር ነው ሄደው። ይህ መናጢ ድሃ እንግሊዝ ሀገር እንዴት ሄደ? የሆነ ሰው አግዞት ነው የሚሆነው። ይህንን ነገር እንዳደርግ ከፈቀድክልኝ በእኔ በኩል አግዛሃለሁ። ትክክለኛው ሰዓት ሲደርስ እነግርሃለሁ። አሁን አንድ ማድረግ ያለብኝ ትንሽ ነገር አለ። ምንም ነገር ከሰማ ደውለህ አሳውቀኝ ማህሙድ። እሺ መመት፣ ለእኔ ተውልኝ። አመሰግናለሁ። አቤት። የሆነ ቦታ የማወቅ ይመስለኛል ግን ዚያ ካርሊ። ከአላኑር ጋር አውቃለሁ። ቮልካን። ማን ነው የመጣው? በር ላይ አትቆሙ። ኑ ወደ ውስጥ ግቡ እንጂ። ሰርዳር እንዴት ነህ? አላኑር በጣም ደስ የሚል ነው። ይሄ ድግስ ከየት መጣ? ያው እንደምታውቁት በጋ እየደረሰ ነው። ስለዚህ ቆንጆ ይሆናል ብዬ አስቤ። በደንብ ነው ያሰብሽው እና እንደ ሁል ጊዜው በጣም ቆንጆ ነሽ። አዎ በጣም አመሰግናለሁ፣ ግን ምንም ማድረግ የምትችለው ነገር የለም። በሉ መልካም ጊዜ። አላኑር
ማውራት እንችላለን? ስለ ሁሉም ነገር አውርተናል። ምንም የምናወራው ነገር ያለ አይመስለኝም። እባክሽ አቤት። በሩን የከፈተው ሰውዬ ምግብ ቤት ውስጥ የነበረው እሱ ነበር አይደለ? አዎ ቮልካን ነው። ፍቅረኛሽ እንደሆነ ስትናገሪ ነበር። አዎ የሆነ ጊዜ ፍቅረኛዬ ነበር። አሁን ደግሞ ጓደኛዬ ነው። በጣም የድሮ ጓደኛዬ ነው። ምን ነው? በጣም የድሮ ጓደኞችሽ እንደዚህ ነው የምትሻቸው? ምን እየተፈጠረ ነው አላኑር? ለምንድን ነው እንደዚህ የምታደርጊው? ቆይ ምን አደረግኩ? ድግስ እኮ ነው ይሄ። ይሄ የአላኑር ህይወት ነው። ለምንድን ነው እንደዚህ የምታደርጊው? ቆይ እንጂ አልገባኝም። አንተ ምን አስበህ ነው? እነዛን ጨዋታዎችን ልትጫወት ነው? በጣም ነው ማዝንልህ። እንደዛ ከሆነ ስታስበው ራሴ ላይ ቆልፌ በድብርት የማብድ ነው እንደሚመስልህ? አይ በጭራሽ። አይ ምን መናገር አለብሽ አልከኝ፣ ከዛ ሄድክ አይደል እንዴ? የራሴ የሆነ ህይወት አለኝ። አንተም ደግሞ ህይወት አለ። ወደ ራሴ ህይወትና ወደ ሚስት መመለስ ትችላለህ። እኔም ወደ ራሴ ህይወት እመለሳለሁ። በቃ ይኸው ነው። በእንጂ አላኑር። እንዴ ዛሬ ምንም አታደርጊም እንዴ? አሁን እመጣለሁ። እየጠበቅንሽ ነው። ከፈለክ አንተም መምጣት ትችላለህ፣ እንደ ጓደኛ ሆነህ ማለት ነው። እባክህ የማይሆን ነገር እንዳታስብ። አሁን እንግዶቼን በደንብ መንከባከብ አለብኝ። ቻው፣ መልካም ጊዜ ይሁንልሽ። አመሰግናለሁ። ቻው። እየሄደ ነው? በጣም አሪፍ ነው። ሰላም ቮልካን፣ እንዴት ነሽ? እንዴት ነው እንችላለሁ? ይቅርታ አስጠበቅኩ አይደል? ኧረ ብዙም አልጠበቅኩም። ፊት ለፊት ስትታይ ደግሞ ይበልጥ ቆንጆ ነሽ። አንተም ቢሆን ምንም አትልም። ይሄ ላንቺ ነሽ። አመሰግናለሁ። በያ እዚሁ ቅርብ ያለ ቦታ እንሂድ። ቆይ ግን ይሄ ሰውዬ እዚህ ምን ያደርጋል? ጌጣጌጥ ሱቅ ውስጥ ምን እየሰራ ነው? እሱን አላውቅም፣ ግን ላንቺ ስጦታ ለመግዛት መሆን አለበት። አይ ሌላ ሴት እንዳለች እርግጠኛ ነኝ፣ ማረጋገጥ አለብኝ። ማህሙትም ያውቃል። ከዚህ በላይ አልችልም፣ በፍጹም አልችልም። በቃ አስሊ ተረጋጊ፣ የሆነ መፍትሄ እንፈልጋለን። ለነገሩ ትክክል ነሽ። ለምን እናደዳለሁ? ግን ይህንን ከመመት መቼም ቢሆን አልጠብቅም። የሆነ ነገር መብላት ትፈልጋለህ? አይ ምንም አልፈልግም። ከምሬ ነው፣ ጠግቤያለሁ። መልካም ምግብ ይሆንልሽ። እና ምንድን ነው የምትሰሪው? ትማሪያለሽ ወይስ ስራ ነው የምትሰሪው? ሁለቱንም አላደርግም። ቀኑን ሙሉ ቤት ነው የምውለው። ነገሮች ለእኔም ብዙም አልተቀየሩም፣ እንደዛው ናቸው። እንዴት? ስራ እየፈለግኩ ነው። አንድ ፎቅ ውስጥ በጥበቃነት ነበር የምሰራው፣ ግን ባለፈው ወር ብዙ ሰው ቀነሱና ምንም ተቀነሱ። ወይ ከምርህ ነው? ያሳዝናል። አንድ ስራ በቅርቡ አገኛለሁ። እና ስሚኝ፣ ቤት ለመሆን ጊዜ ስለነበረኝ አንቺን አገኘሽ። መጥፎ አልነበረም አይደል? አንድ ነገር ልጠይቅህ።
እኔን ለመረጥከኝ? አንቺ ለየት ያለሽ ሀቲጄ፣ መልክሽ፣ ንግግርሽ፣ ሁኔታሽ እኔ እንጃ አላውቅም። ታፍሪያለሽ ምናምን ሁሉም ሰው የሚያየው ነገር አይደለም። እሱን ደግሞ እኔ ነኝ ያየሁት። በጣም ቆንጆ ነሽ። የምመስለውን ሰው አይነት ባልሆንስ? ማን ነው እንደሚመስለው ነው የተገኘው? ግን የሚያየው ነገር ለእኔ በቂ ነው። መሄድ አለብኝ። እዚህ እንዳለሁ አያውቁም። ማለት ሁሌም እንደዚህ ነው የሚሆነው? ስለዚህ ሁሌም እንደዚህ በድብቅ ነው የማገኝሽ ማለት ነው? ወላጆቼ በዚህ ነገር ብዙም አይስማሙም። በፈለግኩ ሰዓት ዝም ብዬ አልወጣም። ምን ማድረግ ይቻላል? ስለዚህ ለረጅም ሰዓት እንዳይሽ ሌላ መንገድ መፈለግ አለብኝ። ምን ማለት ነው? ማለት 5 ወይ 10 ደቂቃ በቂ አይደለም። ለአበቦቹ በጣም አመሰግናለሁ። በጣም አመሰግናለሁ። በቅርቡ እንገናኛለን። መልካም ቀን ይሁንልህ። እንኳን ደህና መጣ ልጄ። አመሰግናለሁ። አስሊት ነች እማዬ? አሁን እዚሁ ጋር ነበረች። አትክልት ስፍራው ጋር ናት። አንተስ ከየት እየመጣ ነው? ምንድን ነው ልጄ? የተፈጠረ ነገር አለ? ከአስሊ ጋር ተጣልታችሁ ነው? አይ በስራ ብዛት ደክሞኛል። ገባኝ። በቃ እሺ፣ እንግዲያው ሲድና ረፍት አድርጋ በቃ እማዬ። ምንድን ነው ልጄ? አስሊን ተወጃታለሽ? ቀላል ጥያቄ ነው የጠየኩሽ እማዬ። ብዙ ማሰብ አይጠበቅብሽም። አስሊን ተወጃታለሽ ወይ? እውነቱ እንድነግር ነው የምትፈልገው ልጄ? ያው መጀመሪያ ስንተዋወቅ ልወዳት አልቻልኩም ነበር፣ ግን አሁን በጣም ይለያል። አስሊ እውነት ጥሩ ልጅ ነች። ምንም አይነት መጥፎ ፍላጎት የላትም። እና ደግሞ ሁሌም ቢሆን አንተ የምትወደውን መቀበል እችላለሁ። እንደዛ ካልሆነ ይቻላል አይመስልህም ልጄ? አይደለም አይደል? አዎ አይደለም። አስሊ እኮ የዚህ ቤት ልጅ ነች። አሁን ልጃችን ነች። ብንጣላም ብንታረቅም እና ይሄ ደግሞ መቼም ቢሆን አማቻችን መሆኗን ሊቀይረው አይችልም። በቃ ራስህን አታስጨንቅሽ። ምንም አትጨነቅ። አመሰግናለሁ ማዬ። ችግር የለም። ዘና እንድትል ቡና ላፍላለህ እንዴ? አይ ችግር የለም። እሺ ልጄ። አትሳቂ ማዬ፣ ከልቤ ነው እየነገርኩሽ ያለሁት። ስሚኝ፣ አንድ ዕቃ መጥቶለት ነበር። ከዛ ሊደብቀው ሞከረ እና እንደውም አላሳየኝም። በጭራሽ አልነካውም። ደግሞ ጥሎት ነው ሄደው። ከዛ ጌጣጌጥ መሸጫው ጋር ሄደ እና ይሄ የተለመደ ነገር ነው። ይሄኔ ወደ እኔ የተለመደ ነገር ነው አላልኩም። ያስቃል ነው ያልኩት። አንቺ እየሆንሽ ያለሽው ነገር ነው የሚያስቀው። ማዬ፣ ለ2 ደቂቃ ቁም ነገር እስኪ እናውራ። አንድ ነገር ልጠይቅሽ። ከምሬ ነው። ጠይቂኝ። አሁን ባልሽ እየማገጠብሽ እንደሆነ በምንድን ነው የምታጣሪው? ሊገባሽ አይችልም። ቆይ እንዴት? በቃ አይገባሽማ። ምክንያቱም ፍቅር ብዙ ነገር እንድታይ ያደርግሻል። ይኸውልሽ አስሊ፣ ለምሳሌ ቤስት ኤልዲስ፣ ለምንድን ነው እኔን እንደ ምሳሌ የማትወስጂኝ? እኔ ፍቅር እንደማይዘኝና ለፍቅር መስዋዕትነት እንደማልከፍል እያየሽ ነው አይደል? እሺ እሺ ማዬ፣ ገባኝ። በጣም አመሰግናለሁ። በጣም እያገዝሽኝ ያለሽው። ግን በጣም ያስቃል። እባክሽን ታገቢኛለሽ የኔ ቆንጆ? ይቅርታ። ይህንን ያዘው ወንድሜ። ቤስቴ
ዛሬ በጣም ጎዳው? እሱን ተይው። መማር ያለብኝን ነገር ተምሬያለሁ። ራስሽን አታስጨንቂ። ወይኔ ምን ላደርግ ነው? ንገረኝ እስኪ። ምንድን ነው የምነግርሽ እህቴ? ምን እንደሚረብሽ ማወቅ እፈልጋለሁ ማህሙድ። እህቴ ጉድ ሆንኩ። ድንገት ፍቅር ያዘኝ። አሁን ያለህበት ሁኔታ ጥሩ ነው። ደግሞ እስከ ፍቅር በላይ ምን አለ? እህቴ ዝም ብሎ ፍቅር አይደለም። ጭንቅላቴ ተነቅሎ የሚበር እስኪ መስለኝ ድረስ ነው የማስባት። ልቤ የሚፈነዳ አይነት ስሜት ይሰማኛል። ሄድኩና እንድታገባኝ ጠየቅኳት። ድንገት መሃል መንገድ ላይ ነው ያደረግኩት። እና እምቢ አለች? አይ እምቢ እንኳን አላለችኝም። ግን እንደዚህ መሆን ይቻላል ማህሙድ አለችኝ። ደንግጣ ነበር። ከዛ ጥላኝ ሄደች። ልጅቷም ትወዳለች? የምትወደኝ ትመስላለች። ድንገት አይኔን ስታየው እውነት ልቤ ነው የሚቀልጠው። ኡፍ ምን ማለት እችላለሁ? በጣም ስለምትወዳት ለምንድን ነው የቸኮልከው? መዋኘት መቻልህን ሳታውቅ ውሃ ውስጥ እንደ መግባት ነው። ከዛ በኋላ ልጅቷ ፈራች። ይሄው ነው የተፈጠረው። እህቴ እሷ እንድትደነግጥ የምፈልግ ይመስልሻል? እንደዛ ከሆነ ትክክለኛውን መንገድና ስርዓቱን ተከተል። እንደዛ አድርግ። እንደምታውቀው ሁሉንም ነገር በስርዓት ማድረግ አለብህ። ልጅቷ ጋር ደውል። በትክክለኛ ሰዓት እንሂድ። መጀመሪያ ቤተሰቧን እንተዋወቅ። እንዲያዩን እናድርግ። እንዲያውቁን እናድርግ። ከዛ ልጅቷን እንዲፈቅዱልን እንጠይቃለን። ይግቡ። አንዴ ጊዜ ይኖራል አባዬ? አዎ ይኖረኛል ልጄ። ቁጭ በል። የሆነ የገጠመ ችግር አለ እንዴ? አዎ አባዬ፣ ለሆነ ሰው ማውራት አለብኝ። ምክንያቱም ለብቻዬ እስከ መቼ መቻል እንደምችል አላውቅም። እሺ ልጄ ንገረኝ። የእናትህ አምባር ነው? አዎ። የት አግኝተኸው ነው? የአካን መኪና ውስጥ ነበር። አስሊን የገጫት መኪና ነው። ምን አይነት የማይመስል ነገር ነው መመት? ቡና እንጠጣ አባዬ? እሺ እንጠጣ። አባዬ እንደዚህ ተስፋ ስትቆርጥ አይቼ አላውቅም። ልጄ የትኛውም ያሰብነው ነገር ተሳክቶ አያውቅም። መህመት ይህንን ቤት ያወድመዋል ብዬ አስቤ ነበር። ምንም የለም። ስለ መህመት እንርሳው። አጎቴ ሰብሮ የሚወጣ መስሎኝ ነበር። አሁንም ምንም የለም። አቶ መህመት ሳጥኑን ሚስጥር አድርጎ ነው ያስቀመጠው። ስለ ሌሎቹ ከጠየቅሽኝ እንደ ቤተሰብ ደስተኛ ናቸው። በፈጣሪ ስም እንደዛ ከሆነ ከተደበቀበት ቦታ እናውጣው። እንዴት? ያሰብሽው ነገር አለ እንዴ? መህመት አክስቴ እንዳደረገችው አያምንም። እናቱን ያምናታል። ስለዚህ እዚህ ቤት ውስጥ የአክስቴ ሰህር ትልቁ ጠላት ማን ነው? ከኛ ውጭ ማን አለ? አስሊ። መልሱ እሱ ነው አባዬ። አስሊ ያንን ሳጥን እንደምታገኘውና ማስታወሻውን እንደምታነበው እርግጠኛ ነኝ። እንዴት ከብጥብጡ ነፃ እንደምንሆን ማወቅ እፈልጋለሁ። በጣም ጎበዝ። ጥሩ ሐሳብ ነው። አንድ ነገር ብቻ ነው የማውቀው አባዬ፣ የእናቴ ጥፋት አይደለም። እናትህ አስሊያ እንደዚህ አታደርግም። እሺ አንዳንዴ ትናደዳለች፣ ግን የሰውን ነፍስ መንጠቅ ይከብዳል። አንድ ሰው በእናትህ አላኮ የሆነ ነገር ለማድረግ አስቦ ነው የሚሆነው። ግን ምን አይነት ክፋት ነው? እንዴት እንደዚህ አይነት ነገር ያደርጋሉ? ነገ ሀካን ጋር እንሄዳለን። ዛሬ ሄጄ ነበር አባዬ። ሰውየው በፍጹም የለም፣ ወደ እንግሊዝ ሄዷል። ይህ ሰውዬ 70 ሳንቲም አልነበረውም አይደል? ገንዘብ ወስዷል። በእናትህ አላከ ከሆነ ሂዶ ነው የሚሆነው። ይሄ ታማኝ አይደለም፣ ባለጌ የሆነ ሰውዬ። አባዬ አውቃለሁ፣ ግን መረጋጋት አለብን። ከዚህ ነገር ጀርባ ያለውን ሰው እናጣራለን። ያው ምንም ማለት አልችልም፣ ግን
ሳስበው አስሊ ልክ ነች። ድርጊቱን የፈጸመው ሰው አባዬ እዚህ ቤት ነው ያለው። ሀቲጄ ለማለት እንደሆነ አውቃለሁ። እሷ የምታደርገው ነገር አይደለም። ሀቲጄ እዚህ ቤት ውስጥ ነው ያደገችው። መጥፎ ነገር የምታደርግ በጭራሽ አይመስለኝም። በፍጹም። ለአስሊ ምን አልካት ታዲያ? አይ ያሳለፈችው ነገር ቀላል አይደለም እና አሁን ጭንቅላቷ ውስጥ አዲስ ችግር መክተት አልፈልግም። ግን አንድ ነገር እንዳለ ታውቃለች። ምክንያቱም እኔን እየተከታተለች ነው። ምን ያህል ጊዜ እንደምጠብቅ አላውቅም። እንደሱ ያሹ። አዎ እስኪ አሁን ደግሞ ሌላኛውን ሊያው ፋቶሽ፣ እስኪ እሱ ጋር ያለውን ደግሞ ደርቆ ከሆነ እዩ። ከዛ አነሳዋለሁ። ትንሽ መጠበቅ ይቻላል። እሺ ውዴ። በእውነት ብዙ ተሰጥኦ ያለሽ ሴት ነሽ የኔ እመቤት። በጣም ነው የምቀናብሽ። ከምሬን ነው። ከፈለግሽ ላስተምርሽ፣ ግን ትዕግስት ይፈልጋል። ጊዜ ማስፈለጉ ደግሞ የማይቀር ነው። መማር እፈልጋለሁ። እንደውም ትንሽ አውቃለሁ። አያቴ ከእንቁላል ትሰራው ነበር ማለቴ። አሁን ግን ፈጣሪ ባርካት። ግን ሁልጊዜ ሆዴን በጣም ያመኝ ነበር። ይሸታል እኮ እርጥብ ነው። ከጀርባ ያለው ነው። ሂጂ። አስሌኔ ውድ፣ ተረበሽ ከሆነ ፋቶሽ ምግብ ታዘጋጀልሽ። አልፈልግም፣ አመሰግናለሁ። እናንተ መስራታችሁን ቀጥሎ ነው እመጣለሁ። እሺ ወይዘሮ አስሊ ሀሳቧ ተበታትኗል። አንድ ሳህን ሙሉ ወይን ወሰደች። ወይዘሮ ሰህርም ተከትላት ሄደች። አንቺ ልጅ ቆይ ምን እያደረግሽ ነው? ቆይ አንድ ጊዜ እህቴ፣ አሁን እዚህ ቤት ውስጥ እያንዳንዱ ሰው የሚያወራው ነገር እንዲሁም የሚያስበው ነገር ወይም ፊቱ ላይ የሚያሳየው ምንም የሚገናኝ ስላልሆነ ያለውን ለውጥ በደንብ እያየሁ ነው። ይሄ ሚስጥር ዝም ብሎ አይፈታም እህቴ። በጣም ተጨናንቀዋል። በፈጣሪ ስም አብደሻል ማለት ነው። በቃ ሁኔታሽ አሳሳቢ ደረጃ ላይ ነው። ከመመት ካስጨቃጨቃችሁ እንዴ? አይ አልተጨቃጨቅንም። ቢሆንም ግን ሁለታችሁም ከጠዋት ጀምሮ አንድ ጉዳይ የያዛችሁ ትመስሉ ነበር። ለዛ ነው የጠየኩሽ። አንቺም ታውቆሻል አይደል? የሆነ ችግር ያለበት ይመስላል። እናት ስለሆንሽ ይበልጥ ይጋባሻል ብዬ ስላሰብኩ ነው። ድንገት እንደዛ ስላልሽ እኔ እንጃ አላውቅም። ግን ለእኔ እንደማየው ከሆነ ያው ዝም ብለው ድካም ነው የሚመስለኝ። ማለት ከባድ ስራ ነው የሚሰራው። ቀላል እንዳልሆነ ያው ግልጽ ነው። ብዙ ሰዎች እዛ ድርጅት ውስጥ ነው የሚሰሩት። ሁሉም የተለያዩ ሰዎች ናቸው። እንደዛ አልሽ? ስለ ሰዎች ጉዳይ ብዙ መጨናነቅ የለብሽም። ይሄ እንደ እናት የምመክርሽ ምክር ነው። እሺ አስልዬ? አይ ማለቴ ብዙም አልተጨነኩም እኮ እኔ ምን እንደሆነ ለመረዳት እየሞከርኩኝ ነው። ይኸው ነው። ለማንኛውም ይኸውልሽ ጊዜው ሲደርስ መመት ሁሉንም ነገር እንደሚነግርሽ እርግጠኛ ሆኜ። ቤስቴ ምን ነው ችግር አለ? አይ ምንም የለም እማዬ። እንኪ ጠጪ። ምንም የለም ስትይ ከቡናው በላይ ቀዝቅዘሻል እኮ ንገሪኝ እንጂ። ቤስቴ እባክሽ ትነግሪኛለሽ ወይስ ምንድን ነው? ስሚኝ፣ አይንሽ ላይ ያለው ግልጽ ነው። ንገሪኝና ዘና በይ የኔ ውድ። ማሙትን አስታወሽው? እሺ ማሙት የምግብ ቤቱ ባለቤት። ወይ እማዬ እንደዛ አትበይ በእናትሽ። እሺ ምንድነው ነገሩ ንገሪኛ። ምን መሰለሽ ዛሬ ከፍቹ ችሎት በኋላ እንዳገባው ጠየቀኝ። ምን? እንዴት ከፍቺው በኋላ ወዲያው? እማዬ አሁን ይሄንን የምታስቢው? እሱም ብቻ አይደለም የምን ትዳር ነው? ስለምን የትዳር ጥያቄ ነው የምታወሪው? አስፈላጊውን መልስ መልሰሽለታል ብዬ ገምታለሁ። ቆይ ወረቀትሽ ላይ ያለው ፊርማ እኮ ገና አልደረቀም አይደል እንዴ? መስጠት አልቻልኩም እማዬ። ዞሮ ምንም ማለት አልቻልኩም። ምንም አላልኩም ስትይ ምን ማለትሽ ነው? ነው ወይስ ማለት ፈልገሽ ነበር? እሱን አላውቅም። ቤስቴ አታሳብጅኝ። ምን ማለት ነው አላውቅም ማለት? ንገሪኝ። ቆይ ይሄ ነገር እንደዚህ የሚያወዛግብ ነገር ነው? አታድክሚኝ ቤስቴ እባክሽ፣ እየለመንኩሽ ነው። ስለዚህ አንቺና እዛ ጓደኛሽ መሀል ርቀት ፍጠሪ። በዛ ላይ እንደዚህ አይነት ነገር በጭራሽ እንድትነግሪኝ አልፈልግም። እንዴ
ያልኩሽ ነገር በደንብ ገብቶሻል አይደል ቤስቴ? አስሊ እንዳልተኛሽ አውቃለሁ። አታስደብረኝ ምህመት፣ መሄድ ትችላለህ እባክህ። እኔ እንደዛ ማለት አይደለም። አንድ ነገር ልጠይቅህ ምህመት፣ እና እውነቱን ትነግረኛለህ እባክህ? ጠይቅኝ። ለምንድን ነው ጌጣጌጥ ሱቅ የምትሄደው? እዛ የጌጣጌጥ ሱቅ መሄድን በምን መንገድ አወቅሽ? ተከትዬ ነዋ። ያንን ማድረግ አልችልም እና አስሊ ምህመት፣ ወደ ነጥብህ ለምን አትገባም? ዛሬ ለምንድን ነው ጌጣጌጥ መሸጫው ጋር ሄድከው? አሁን ላይ አንድ የማናገርሽ ነገር አለ። ስህተት ሰርቻለሁ፣ ግን ደግሞ ዋናው ነገር ከሰራሹ ስህተት መማርና መልሶ አለመድገም ነው። አስሊ በጣም ይቅርታ። በጣም ትልቅ ስህተት የሚባል ነው የሰራሁት። በደንብ ገብቶኛል ምህመት። ቆይ እንዴት እንደዚህ አይነት ነገር ታደርግብኛለህ? እኔም እንደዛ ነው ያልኩት። ራሴን እንዴት እንደዚህ ታደርጋለህ አልኩት። እንዴት ያንን የጋብቻ ቀለበት ትጥላለህ ነበር ያልኩት። ከዛ ወዲያው ወደ ጌጣጌጥ ሱቅ ሄድኩኝ። አንቺ በደንብ የምታውቂ ቦታ ማለት ነው። ለእኛ ብለን የጌጣጌጥ ሱቅ ሄድከው? ይኸውልሽ ውዴ፣ ለእኔና ለቆንጆዋ ሚስቴ የጋብቻ ቀለበት መግዛት ፈልጌ ነው ሄድኩት። ምክንያቱም አንቺ ነሽ ሚስቴ። ውይ ምህመት፣ ጠዋት ስነቃ ያንቺን ፊት ማየት በመቻሌ በጣም ደስተኛ ነኝ። ዚያ ልጆቹን ስጠይቃቸው እኮ ከመመት ጋር እንደነበርክ ነገሩኝ። አውርታችሁ እስክጨርሱ ነበር የምጠብቀው፣ ግን ያንን ሁሉ ሰዓት በጣም ሳስብ ነበር። ቆይ ለምንድን ነው እንደዚህ የምታየኝ? እንዴት ነው ያየውሽ? የሆነ የምታስበው ነገር የለ ይመስላል። ምን ነው የተፈጠረ ነገር አለ? አይ ትንሽ ደክሞኛል፣ ገብቼ ተኛለሁ። ደህና ደሪ። ደህና ደርሽ። ቆይ አባትና ልጅ ምን ሆናችሁ ነው ይህንን ያህል የደከማችሁ? መጥፎ ነገር እንዳላወራችሁ ተስፋ አደርጋለሁ። ግን እየተከታተልኩ እንደሆነ በምን አወቅ? ሴልቹክ ደውሎ ነበር። አንቺንና ደሪንን ከቤት ስትወጡ አይቷችሁ ነው። አፈር ያለሁ በስራ አፈር ያለሁ። ይቅርታ፣ እኔ በጭራሽ እንደዚህ አይነት ሴት አይደለሁም። ግን ደግሞ ላጣህ እንደምችል ሳስበው በጣም ፈራው። እሱ በጭራሽ የሚሆን ነገር አይደለም ውዴ። ቆይ እሺ፣ አንድ ቀን ብሰለችስ? እኔ ምለው አንቺ ቢሰለችስስ? አይ እንደዛ አይሆንም፣ መቼም አይሆንም። ግን አንድ ቀን የኔ ውድ ልክ እኔን መውደድ ስታቆም ምንም ሳትደብቅ በግልጽ ንገረኝ እሺ ውዴ፣ እባክህ። እሺ። ከጀርባዬ ምንም ነገር እንዳታደርግ፣ ልትሻውደኝ እንዳትሞክር። አልሞክርም። ያቺ ሲም ብትደውልልህ እንኳ እንዳታነሳልኝ። አላነሳም። ቆይ ግን እየቀለድክብኝ ነው እንዴ ምህመት? በጭራሽ ለማንም ሰው ጥሩ መስለ እንዳትታይ።
በጭራሽ አልታይም። አልታይም። እንዴት እታያለሁ? ሀቲጄ እማዬ፣ ስንት ጊዜ ነው በሩን ሳታንኳኪ ወደ ክፍሌ እንዳትገቢ ያልኩሽ? ምንድን ነው የደበቅሽው? አበባ። አበባ? አበባ እንደሆነማ እያየሁ ነው። ከየት ነው? ሳየው ወደድኩትና ገዛው። ተይ እባክሽ፣ ሰው ለራሱ አበባ ሲገዛ ለመጀመሪያ ጊዜ ነው ያየሁት። ምንም መግዛት ፈለኩኝና ገዝቻ መጣሁት። የሚገዛልኝ ሰው ከሌለ ምን ላድርግ? በጣም ያምሩ ነበር፣ ማለፍ አልቻልኩኝም። በዚህ ሌት ምን ለማድረግ እየሞከርሽ ነው? በሩን ዝጊውና ሂጂ እማዬ። በያ እማዬ። አይ እማዬ፣ አይ እማዬ፣ እንደዛ አታድርጊ። መህመት ደህና ነው ውዴ? ደህና ነኝ። ቅዠት ነው። ውሃ ጠጣ። መህመት ውዴ፣ ደህና ነህ? ንገረኝ። አላውቅም። ወደ ሆነ ቦታ እየሄድኩ ነበር። እጄ ላይ እጅ ላይ ምን?